በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ሩፋኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከሊቀ መላእክት ከቅዱስ ሩፋኤል ረድኤቱ በረከቱ ያሳትፈን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። የቅዱስ ሩፋኤል በዓሉ የሚከበርባቸው ምክንያቶችም ሁለት ናቸው። እነርሱም አንደኛው በዓለ ሲመቱን ምክንያት በማድረግም ሲሆን ሁለተኛው ደግሞ ቅዳሴ ቤቱ ነው። ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ፣ ቸር፣ መሐሪ፣ ቅን፣ የዋህ ማለትም ነው። ሊቀ መላእክት ቅዱስ ሩፋኤል ያለማቋረጥ ፈጣሪያቸውን ልዑል እግዚአብሔርን ከሚያመሰግኑ ቅዱሳን መላእክት አንዱ ነው። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንዲል መጽሐፈ ጦቢት። የሰው ልጆች ከተያዙበት የኃጢአት ቁስል ይፈወሱ ዘንድ በአማላጅነቱና በጸሎቱ የማይለይ መልአክ ነው። በበሽታ ሁሉ ላይ በሰው ልጆችም ቁስል ላይ የተሾመ ቅዱስ ሩፋኤል ነው በማለትም ሄኖክ ከእግዚአብሔር መልአክ ያገኘውን የምስክርነት ቃል ጽፏል። መጽሐፈ ሄኖክ 10 ቁጥር 13 ላይ ቅዱስ ሩፋኤል በሰውነታችን ላይ የሚወጣውን ደዌም ሆነ ቁስልም ይፈውስ ዘንድ ከልዑል እግዚአብሔር ስልጣን ተሰጥቶታል። በሰው ቁስል ላይ የተሾመም ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው። ሴት በጸነሰችበት ወቅት ቅዱስ ሩፋኤል አይለያትም። ሕፃኑ ወይንም ሕፃኗ በማኅፀን እያለች ተስዕሎተ መልክ ወይንም በሥላሴ አርአያ መልክ መሳል ከተጀመረበት ቀን አንስቶ እስከሚወለድበት ቀን ድረስ ቅዱስ ሩፋኤል በጥበቃው አይለያቸውም። በመውለጃው ቀን ሴቶች ከሚደርስባቸው ጭንቀትና ሕመም ስሙን ጠርተው ይማጸኑታል፣ ፈታሒ ማኅፀን ነውና። ቅዱስ ሩፋኤልም ጭንቀታቸውን ያቀልላቸዋል። አስማንዲዮስ የተባለ ጋኔል በሁለት ራጉኤል ላይ አድሮ ባሎቿን እየገደለም ቢያሰቃያት ቅዱስ ፋኑኤል ጋኔኑን አስጨንቆ አስወጥቶላታል። ቅዱስ ሩፋኤል ዳግመኛም እግዚአብሔር ሩፋኤልን አዛዚኤልን እጁን እግሩን አስረ በጨለማ ውስጥ ጣለው አለው ተብሎም እንደተጻፈ ለቃየል ልጆች ሰይፍና ሾተል መስራትን የምንዝር ጌጥ ማጌጥን መቀንደብን ያስተማረ አዛዚኤል የተባለው ጋኔል በሳት ሰይፍ እየተቀጣ በረቂቅም አስሮ
ወደ ጥልቁ የጣለው ይኸው መልአክ ቅዱስ ሩፋኤል ነው። የጦቢትን ልጅ ጦቢያን በሰው አምሳል ተገልጦ ከተራዳውም በኋላ ወደ ሰማይ በሚያርግበትም ጊዜ ራሱንም ሲገልጥ የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ገነትም ጌትነትም ከሚገቡ ከከበሩ ከሰባቱ አለቆች አንዱ አለቃ እኔም ሩፋኤል ነኝ ያላቸው ጦቢት 12 ላይ እንደተጻፈ። በቅዱስ ሩፋኤል ተራዳይነት ከተደረጉ ታምራት መካከል በእስክንድርያ አቅራቢያ በምትገኝ ደሴት በታነጸች ቤተክርስቲያኑ ያደረገው ታምር አንደኛው ነው። ብዙ ምዕመናን በቤተክርስቲያን ውስጥ እያሉ ቤተክርስቲያኒቱ ፈጽማ ተናወጠች። ያቺ ደሴት በታላቅ አሳ አንበሪ ጀርባ ላይ የቆመች ናትና የሰዎች ብዛትም በከበደው ጊዜ አሳ አንበሪው ቤተክርስቲያኒቱን ያፈርሳት ዘንድ ሰይጣን አነሳሳው። ምዕመናኑም ወደ ክብር ባለቤት እግዚአብሔር በከበረ መልአክ ሩፋኤል ስም ጮኹ። ያን ጊዜ ቅዱስ ሩፋኤል ያንን አንበሪ በጦር ወግቶ እግዚአብሔር አዘዋልና ከቦታም ሳትናወጥ ጸጥ ብለህ ቁም ባለውም ጊዜ አንበሪው ጸጥ ብሎ ቆሟል። በውስጡም ድንቅ ታምራቶች ተገልጠዋል። ለሕሙማን ፈውስ ሆኗል። የቅዱስ ሩፋኤል ተራዳኢነት አይለየን። የካቲት 13 ቀን የከበረ ሰርግዮስ በሰማዕትነት ሞተ። አባትና እናቱ ወንድሞቹም ከእርሱ ጋር ሌሎችም ብዙዎች ሰዎች ሞቱ። የዚህም ቅዱስ ሰርግዮስ አባትና እናቱ ደጋጎችም ናቸው። የአባቱ ስም ቴዎድሮስ የእናቱ ስም ማርያም ነው። ዕድሜውም 20 ዓመት ሲሆነው በክብር ባለቤት ክርስቶስ ስም ይሞት ዘንድ በልቡም አሰበ። ወደ መኮንኑ ቆጵርያኖስም ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመነ። መኮንኑ ጽኑ ስቃይን ያሰቃዩ ዘንድ ያስሩትም ዘንድ አዘዘ። ጌታችንም ነፍሱን ወደ ሰማይ አጥምቀው የቅዱሳን ሰማዕታትን መኖሪያ ያሳዩአት። ከዛም ታይ ዘንድ አዘዘ። አይታም ተጽናናች፣ ከስቃይ ከሕሙማም ፈወሳት። ቀሲስ አባ መጽኖንና 2 ዲያቆናትም ተጋድሎውን ሰሙ። ያን ጊዜም ተነስተው ወደ አትሪው ገዢ ቀርበው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። የጸና ግርፋትንም ይገርፋቸው ዘንድ አዘዘ። እንዲሁም አደረጉባቸው። ሕዝቡም ሁሉ በዙሪያቸው ሆነው ይመለከቷቸውም ነበር። ስለ ቄሱና ከእርሱ ጋር ስላሉትም አዘኑ። ቄሱ ግን ፊቱን ወደ እርሳቸው መልሶ ገሰጻቸው። አስተማራቸውም። በክብር ባለቤት በጌታችን ኢየሱስ ክርስቶስ በቀናች ሃይማኖት እንዲጽኑ አላቸው። ከዚህም በኋላ በውኃ ላይ ጸልዮ በላያቸው ላይ ረጨ። በዚያም ጊዜ በላያቸው ወርዷልና
የመንፈስ ቅዱስን ጸጋም ተቀብለው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያትም ተቀበሉ። ከዚህም በኋላ ቄሱን ከወህኒ ቤት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። እግዚአብሔርም ከእሳት አዳነው። ከእግዚአብሔርም የታዘዘ መልአክ ተገለጠለትና እርሱ ስለ ክብር ባለቤት ክርስቶስ ስም 3 ጊዜ ምስክር እንደሚሆን አስረዳው። ከእሳት ማንደጃው ውስጥም አወጣው። መኮንኑ ወደ እስክንድርያ አገር ላከው። ተጋድሎውንና ምስክርነቱን በዚያም በፈጸመም ጊዜ የምስክርነቱን አክሊልንም በመንግሥተ ሰማያት ተቀበለ። ከዚህም በኋላ መኮንኑ ቆጵርያኖስ የከበረ ሰርግዮስን ያቀርቡ ዘንድ አዘዘ። ታላቅ ስቃይንም አሰቃየው። የናስ መንኮራኩሮችንም አምጥተው ከውስጣቸው አስገብተው አበራዩት። ሕዋሳቱም 4 ክፍል ሆኖ ሥጋው ሁሉ ተቆራረጠ። ጌታችንም አድኖ ያለ ጉዳት በጤናም ከነበረበት ከዚያ መንኮራኩር አስነሳው። ዳግመኛም እንዲሰግድለት ጣዖታቱን አመጡ። ቅዱሱ ግን ሲረግጠው ወድቆ ተገጥቅጦም ደቀቀ። መኮንኑ ቆጵርያኖስም አይቶ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። መልአክ ቢሆን ራሱን ማዳን በቻለ ነበርም አለ። ከዚህም በኋላ የጭፍራው አለቃ ስሙ አውዮስ የሚባል የከበረ ሰርግዮስን ፈልጎ ያዘውና ቆዳውንም ገፈፈው። በተቀላቀለ ኮምጣጤ ጨው ቁስሉን ያሹትም ዘንድ አዘዘና ጌታችን ግን በስቃዮች ላይ ያጸናውና ያበረታው ነበር። እናቱና እህቱም ሰምተው ወደ እርሱ መጡ። ባዩትም ጊዜ በላዩ አለቀሱ። ከሐዘንም ብዛት እህቱ ነፍሷን አሳለፈች። የከበረ ሰርግዮስም ስለ እህቱ ወደ ጌታችን ጸለየ። ከሞትም ድና በሕይወትም ተነሳች። ያን ጊዜ ሰማዕታትን ገድል የሚጽፍ የአቅፋስ አገር ሰው የከበረ ዮልዮስ መጣ። ገድሉንም ሁሉ ከእርሱ ተረዳ። ለሥጋውም እንደሚያስብ ቃል ገባለት። ከዚህም በኋላ ደግሞም የከበረ ሰርግዮስን በመንኮራኩር ውስጥ ያሰቃዩ ዘንድ በጆሮዎቹ የእሳት መብራቶችን እንዲጨምሩ የእጆቹንና የእግሮቹን ጥፍሮች እንዲነቅሉ በአንገቱም ከባድ ድንጋይ አንጠልጥለው ከብረት አልጋ ላይ አስተኝተው ከበታቹ እሳትን እያነደዱ አውዮስን አዘዘ። ዳዘዘውም አደረጉበት። ጌታችን ኢየሱስም ያጸናውና ያለ ጥፋት በጤና ያስነሳውም ነበር። የሰራዊት አለቃ አውዮስም ማሰቃየቱን በደከመም ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የከበረ ሰርግዮስም ሰምቶ እጅግ ደስ አለው። ወደ አባቱና ወደ እናቱ ወደ ወንድሞቹም ላከ። ዘመዶቹ ሁሉም የእርሱ የሆኑ ሰዎችም መጡ። በአፉም ልጓም ለጎሙ። ቸብቸቦውን ወደሚቆርጡበት ሲስቡት አገኙትና መኮንኑን የረከሱ ጣዖታቱንም ረገሙ። መኮንኑ ከከበረ ሰርግዮስ ጋር ሁሉንም ቸብቸባቸውን እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። እንዲህም ሆነ ከዚህ ውስጥ አንድ ታናሽ ሕፃን
እግዚአብሔር ዓይኖቹን ገልጦለት የቅዱሳን ሰማዕታትን ነፍሶቻቸውን መላእክት ወደ ሰማይ ሲያወጧቸው አይቶ ጌታዬ ኢየሱስ ክርስቶስ ሆይ ይቅር በለኝ እያለ በከፍተኛ ቃል ጮኸ። እናትና አባቱም መኮንኑም ሰምቶ ስለ እርሱ እንዳያጠፋቸው አፉን የሚዘጉ ሆኖ እርሱ ግን እንዲህ እያለ መጮውን አልተወም። በላዩ እስከተገኙበትና ነፍሱን እስካሳለፈም ድረስ ከሰማዕታትም ጋር የምስክርነትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ በሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለም አሜን። በዚህችም ዕለት የከበረ አባት የእስክንድርያ ሀገር ሊቀ ጳጳሳት ጢሞቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 32ኛ ጳጳስ ነው። ይህንንም አባት ስለ ቀናች ሃይማኖት ብዙ መከራና ችግር ደርሶበታል። እንዲህም ሆነ። በዚያ ወራት የአንጾኪያ ሊቀ ጳጳስ መጣ። እርሱም ከዚያ አባት ጢሞቴዎስ ጋር ምዕመናንን እያጽናና ከሀገር ወደ ሀገር ከገዳም ወደ ገዳም ከቦታ ወደ ቦታ የሚዘዋወር ሆነ። በዚህም አባት ጢሞቴዎስ ዘመን ከቁስጥንጥንያ የመጡ ክፉዎች ሰዎች በግብፅ ሀገር ተገለጡ። እነርሱም የክርስቶስን ተዋሕዶ ምታት በሚያደርግ መከራውንና ትንሣኤውን በሚክድ በረከሰ በአውጣቂ ትምህርት የሚያምኑም ናቸው። ይህም አባት አውግዞ ከግብፅ ሀገር አሳደዳቸው። ዳግመኛም በዘመኑ ምዕመን ንጉሥ አንስጣስዮስ አረፈና በእርሱ ፈንታ ኬልቄዶናዊ መናፍቅ ዮሲታኒዮስ ነገሰ። እርሱም በአባ ጢሞቴዎስ ፈንታ ሊናሪዮስን ሊቀ ጵጵስና ሾሞ፣ ሃይማኖታቸውም ቀና። ምዕመናንን ሁሉ በኬልቄዶን ጉባኤ ወደ ተወሰነ ሃይማኖት ሊመልሳቸውም ወዶ በቁስጥንጥንያ ጉባኤም ሰብስቦ የአንጾኪያውን ሊቀ ጳጳሳት አባ ሳዊሮስን ከኤጲስቆጶሳቶቹ ጋር አስመጣው። በኬልቄዶን ጉባኤ በተወሰነች በተበላሸች ሃይማኖቱ የሚያምኑ ዘንድ አስገደዳቸው። እነርሱ ግን አልተቀበሉበትም፣ ትእዛዙንም አልሰሙም። ስለዚህም ሃይማኖታቸው በቀና ምዕመናን ሁሉ ታላቅ መከራም አደረሰባቸው። ይህም አባት ጢሞቴዎስ በመንበረ ሲመቱ 17 ዓመት ኑሮ በሰላም አረፈ። በረከቱም ከኛ ጋር ለዘላለሙ ትኖር። ለእግዚአብሔር ምስጋና ይገባል፣ አሜን። በዚህችም ዕለት መልካም ስም አጠራርና ጣፋጭ ዜና ያለው ለሶርያ መስፍን ልጅ የሆነ ለተመሰገነ ለሁለተኛው ሳዊሮስ የምስክርነቱና የዕረፍቱ መታሰቢያ ነው። ለእርሱ መንፈስ ቅዱስን የተመላች ስሟ አውሎፊያ የሚባል እህት አለችው። ይህንንም ቅዱስ በተግሣጽ ጥበብን በማስተማር አሳደጉት። ባደገም ጊዜ እጅግ ደምግባት ያላትን የሜሮን ንጉሥ ልጅ በብዙ ክብር አጋቡት። በዚያችም ዕለት ወደ እህቱ ገብቶም እስኪምከሪኝ ልቤ ይህንን ጋብቻ አይሻውም፣ ዓለምን ንቆ መተው እንጂ ይህንን ዓለም በዚህም የመመላለስ ሐሳቡም እቅዱ
አምላክም የለኝም አላት። እህቱም የዚህ ኃላፊው ዓለም ጣዕም ምን ይጠቅምሃል? እንደ ሊቀ ጳጳሳት ዲሜጥሮስ በድንግልና መኖር ይሻላል እንጂ አለችው። ምሽትም በሆነ ጊዜ ሙሽሪት ወዳለችበት ገብቶ አንገቷን ያዘም አድርገው ሳማት። እህቴ መልካም ነገርን እነግርሽ ዘንድ እሺ በይኝ አላት። በል ተናገር አለችው። እርሱም እወቂ፣ ይህ ዓለም ፍላጎቱም ሁሉም ኃላፊ ጠፊ እንደሆነ ያንቺም ደም ግባትሽና ላይሽ እንደሚጠፋ ከጽድቅ ሥራ ብቻ በቀር የሚጠቅመን የለም። አሁንም ሥጋችንን ከምናሳድፍ ድንግልናችን ጠብቀን መኖር ይሻለናል አላት። እርሷም ወንድሜ ሆይ እኔም ጋብቻን አልሻም እንዳልክ ይሁን አለችው። በዚህም ምክር ተስማምተው ሁለቱም በአንድነት የጽድቅ ሥራ በመጀመር እየጸለዩ የጾሙ በየሌሊቱ ከባሕር ውስጥ ቆሞ ያድራሉ። አትራ ወደምትባልም ቤተ ክርስቲያን እየሄዱ 4000 ጊዜ ይሰግዳሉ። የዳዊትን መዝሙርና የዮሐንስን ወንጌል ያነባሉ። ሥጋውንና ደሙን ሳይቀበሉ ሁልጊዜ እህልን አይቀምሱም። በአንዲትም ዕለት ሶርያ ንጉሥ ሚስት አውሳብዮስ አይታው እጅግ ወደደችው። ከባሮቿም ሁለቱን ልካ ወደ እርሷ አስመጣችውና በአልጋዋ ላይም ምንጣፎችን አንጥፋ ቢጫ ሐር ልብስ አለበሰች። በአንገቷም የወርቅ ማርዳ በማዕረግ አጌጠች። አውሳብዮስንም በልቤ ያለውን እነግርህ ዘንድ ና ከዚህ ተቀመጥ አለችው። እርሱም ከንጉሥ ሚስት ጋር አልቀመጥም፣ እንደ ቆምኩ ንገሪኝ አላት። እርሷም አንተን ከመውደዴ ብዛት የተነሳ ሰውነቴ ይናወጣል፣ ሁለመናዬም ይቀልጣልና ና ከኔ ጋር ተኛም አለችው። እርሱም ከንጉሥ ሚስት ጋር መተኛት የሚገባኝ ሳይሆን የእግዚአብሔርም ትእዛዝ እንዲህ አልሆነልኝምና ካንቺ ጋር አልተኛም አላት። ልትይዘውም በወደደች ጊዜ አመጣለትና ሮጦ ሄዶ ወደ ቤተ ክርስቲያን ገባ። እርሷም በታላቅ ድምፅ ጮኸች። ባሮቿም ደርሰው እመቤታችን ሆይ ምን ሆንሽ አሏት። እርሷም ይህ ስራየኛ አውሳብዮስ ወደ እኔ ገብቶ የማይገባ ነገርን ተናገረኝ። አይሆንም ባልኩት ጊዜ ስራዬን ስላደረገብኝ መንቀጥቀጥና ጻይር ያዘኝ አለቻቸው። ከዚህም በኋላ ከቤተ ክርስቲያን አውጥተው ያመጡት ዘንድ 14 መምህራን አዘዘች። ወደ እርሷም ባደረሱት ጊዜ በብረት ዘንጎች ደበድቡት ዘንድ እጆቹንና እግሮቹንም አስረው ከከተማ ውጭ በ4 እንጨቶች ላይ ይሰቅሉት ዘንድ አዘዘች። ከባሮቿም አንዲቷን ልካ እርሷም ከተሰቀልክበት እንድትወርድ ለእመቤቴ ያለችን እሺ በላት አለችው። እርሱም ያመንዝራውን ቃል አልሰማም አላት። በዚያንም ጊዜ መጸለይ ጀመረና እንዲህ አለ። አቤቱ የአብርሃም የይስሐቅና የያዕቆብ ፈጣሪ እግዚአብሔር ሆይ አባቶቻችን ከመከራቸው ሁሉ ያዳንካቸው አንተ ነህና እኔን ባሪያህን አውሳብዮስን አድነኝ። ዳንኤልን ከአንበሶች አፍና ሶስናን ከረበናት እጅ ያዳንክ አንተ ነህና ያላንተ የለኝምና ከዓመፀኛይቱ ሴት እጅ አድነኝ። ከዚህም በኋላ ዳግመኛ አንገቱን በገመድ አንቀው በ160
ፍላጾች ይነድፉት ዘንድ አዘዘች። ይህንንም ባደረጉበትም ጊዜ የመላእክት አለቆች ቅዱስ ሚካኤልንና ቅዱስ ገብርኤልን ጌታችንን አዘዛቸው። እነርሱም ከሰውነቱ ውስጥ ፍላጾችን አወጡ፣ ያለ ጉዳትም ጤነኛ ሆኑ። ንጉሥም ከሄደበት በገባ ጊዜ ለስቅላትና ለሞት አሳልፈሽ የሰጠሽው የአብሳዊዮስ በደሉ ምንድነው ብሎ ጠይቃት። የንጉሡም ሚስት ላንተ መናገርን እፈራለሁ፣ አንተም እፈራለሁ አለችው። አትፍሪኝ በይ ንገሪኝ አላት። እርሷም ብቻዬን ተቀምጬ ሳለሁ የእስረኛ ሰው ወደ እኔ ገብቶ ሊናገሩት የማይገባ ሥራ ለመነኝ፣ በከለከልኩበትም ጊዜ በሥራ ያሳመመኝ አለችው። ንጉሡም አብሳዊዮስን ከተሰቀለበት አውርደው ወደ እርሱ ያቀርቡት ዘንድ አዘዘ። ሲቀርብም ንጉሡ አብሳዊዮስን በሚስቴ ላይ ክፉ መስራትን ለምን አሰብክ አለው። አብሳዊዮስም ይህ ነገር እውነት ይመስላልን ብሎ መለሰለት። ንጉሡም ይህ የምሰማው ነገር እውነት ነውን በማለት ባሮቹን መረመራቸው። እነርሱም ጌታችን ንጉሥ ሆይ፣ እኛ ግን ጮህ ሰምተን ወደ አዳራሹ በደረስን ጊዜ ንግሥት እመቤታችንን እየጮኸች አገኘናት። ምን ሆንሽ ባልናትም ጊዜ ይህንኑ ነገረችን አሉት። ይህንንም በሰማ ጊዜ እንዳንበሳ ጮኸ። ቸብቸቦንም በሰይፍ እንዲቆርጡ ሥጋውንም እንደ ላም ሥጋ ቆራርጠው ከአደሮ ማር ጋር ከምንቸት ውስጥ ጨምረው አፉን ዘግተው በእሳት ያበስሉት ዘንድ አዘዘ። በዚያንም ጊዜ የመላእክት አለቆች ሚካኤልና ገብርኤል መጡ። ከምንቸትም ውስጥ አውጥተው ከሞት አድነው አስነሱት። ከተነሳም በኋላ በአገር ውስጥም ሲጓዝ ሰዎች አገኙት። ሕያው እንደሆነም ለንጉሥ ነገሩት። ንጉሡም እንዲያመጡትና 4 ዝንጀሮችን በአካላቶች ውስጥ እንዲያስገቡ፣ አንዱን በአንገቱ ውስጥ፣ አንዱን በወገቡ፣ አንዱን በጎኑ፣ አንዱን በጉልበቱ ውስጥ አስገብተው እጅና እግሩንም አስረው ከእሳት ውስጥ ይጨምሩት ዘንድ አዘዘ። የከበሩ ሚካኤልና ገብርኤልም መጥተው እሳቱን አቀዘቅዙ። የመላእክት አለቃ ዑራኤልም ነጥቆ ወደ ሰማይ አሳረገውና በዚያ 14 ዓመት ኖረ። ከዚያ በኋላ ወደ ምድር ተመልሶ ወርዶም የወንጌልን ሃይማኖትም ሰበከ። እንደዛም እያደረገ ወንጌልን እያስተማረ 40 ዓመት ኖረ። በእርሱም ትምህርትም 85,000 አረማውያን አመኑ። ጌታችን ኢየሱስም ስሙን ለሚጠራ መታሰቢያውን ለሚያደርግ እስከ 7 ትውልድ ድረስ ሊምርለት ቃል ኪዳንም ሰጠው። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት